በዛሬው የፊልማችን ታሪክ መጀመሪያ ላይ አሊስ የተባለች የ40 ዓመት ዕድሜ ያላት ቆንጆ ሴት እናያለን። አሊስ ላለፉት 8 ዓመታት በፓሪስ በሚገኝ አንድ የፋሽን መጽሔት ውስጥ ስትሰራ ቆይታለች። ለስራዋ ሙሉ በሙሉ የተሰጠች ብትሆንም ወግ አጥባቂነት ባህሪዋና የኋላ ቀር አስተሳሰቧ ለእድገቷ እንቅፋት ሆነውባታል። በዚህ ምክንያት ባለፉት 4 ዓመታት ውስጥ ምንም አይነት የሥራ እድገት አላገኘችም። አሊስ ከባሏ የተፋታች ሲሆን ከትንሽ ልጇ ጋር ብቻዋን ትኖራለች። ነገር ግን በስራዋ መብዛት ምክንያት ከልጇ ጋር ብዙ ጊዜ ማሳለፍ አትችልም። በየቀኑ ወደ ስራ ከመሄዷ በፊት ልጇን እህቷ ቤት ታደርሳለች። ህይወቷ በጣም ብቸኝነት የበዛበት ሲሆን ለራሷም ቢሆን ጊዜ የላትም። ቤተሰቦች በመሃል ላይክ፣ ሰብስክራይብ ማድረግ ለቻናሉ እድገት አስተዋጽኦ ያደርጉ። አሁን ደግሞ አሊስ ለኩባንያው ስራ ወደ ብራዚል ትጓዛለች። ስራዋን ጨርሳ ወደ ፓሪስ ለመመለስ በረራ ስታደርግ አዳም የተባለ የ20 ዓመት ወጣት የኮሌጅ ተማሪ ታገኛለች። እርሱ መጀመሪያ አውሮፕላን ውስጥ የኢኮኖሚ ክፍል ቲኬት የነበረው ቢሆንም በመቀመጫው ላይ በተፈጠረው ችግር ምክንያት ወደ ቢዝነስ ክፍል ተዛውሮ ከአሊስ አጠገብ ይቀመጣል። አዳም ለመጀመሪያ ጊዜ በቢዝነስ ክፍል በመቀመጡ በጣም ተደስቷል። አሊስ ግን በላፕቶፓ ስራዋ ላይ ተጠምዳለች። በበረራው ወቅት አውሮፕላኑ በድንገት ከባድ የአየር መናወጥ ያጋጥመዋል። አሊስ ደንግጣ ሳታስበው የአዳምን እጅ ትይዛለች። አዳም አንዲት ሴት እንዲህ እጁ ስትይዘው የመጀመሪያ በመሆኑ በውስጡ ደስ የሚል ስሜት ይሰማዋል። ወደ አሊስም መሳብ ይጀምራል። ከጥቂት ቆይታ በኋላ አውሮፕላኑም ያርፋል። አሊስም ለመውጣት ትዘጋጃለች። አዳም ሊያነጋግራት ቢፈልግም አሊስ ግን ደህና ሁን ብላ ብቻ ትሄዳለች። በኋላም አዳም የአሊስ ፔንድራይቭ ከመቀመጫዋ ስር እንደወደቀ ያስተውላል። ሊመልስላት ወደ አውሮፕላኑ ማረፊያ ቢሮጥም በጣም ዘግይቶ ነበር። አሊስ በእህቷ መኪና ሄዳለች። ወደ ቤት ሲሄዱ የአሊስ እህት ስለ አንድ ወጣት ትነግራታለች። እርሱ ሐኪም መሆኑንና አሊስ ማግኘት እንዳለባት ትወተውታታለች። ነገር ግን አሊስ ማግባት ስለማትፈልግ በአክብሮት ትቃወማታለች። ይህም እህቷን ያበሳጫታል። እህቷ አሊስ ጥሩ ሰው አግብታ አዲስ ሕይወት እንድትጀምር ትፈልጋለች። ከዛ በኋላ አሊስ ወደ ቢሮ ትሄዳለች። ነገር ግን የሥራ ባልደረቦቿ በወግ አጥባቂነቷና በደረቅ ባህሪዋ ምክንያት አይወዷትም። ሆኖም በቢሮው ውስጥ በሁሉም ነገር የሚደግፋት አንድ ወንድ ጓደኛ አላት። አሁን ደግሞ ከሰራተኞቹ አንዷ አሊስ አዳም የሚባል ወጣት ደውሎ ነበር፣ ሊያናግርሽ ይፈልጋል ትላታለች። አሊስ ግን አዳም የሚባል ሰው አላውቅም ብላ ጥሪውን ችላ ትላለች። በኋላም አሊስ ስለ ስራዋ እድገት ለማውራት ከአለቃዋ ጋር ትገናኛለች። ነገር ግን አለቃዋ ጽሑፎችሽ አሁን ጊዜ ያለፈባቸው ናቸው፣ ሰዎች ከእንግዲህ ፍላጎት የላቸውም፣ አዲስና አስደሳች ነገር ማምጣት አለብሽ፣ ይሄ ካልሆነ ከስራ ላሰናብትሽ ይችላለሁ ይላታል። ይህንን የሰማችው አሊስ በዛ ምሽት ቢሮው ውስጥ እስከ ምሽት ድረስ ስትሰራ ትቆያለች። እንዴት አዲስና አስደሳች ነገር ማምጣት ይችላለሁ ብላ ታስባለች። በዛ ቅጽበት ስለ ፔንድራይቭ የተነገራትን ማስታወሻ ታገኛለች። ፔንድራይቭን አውሮፕላን ውስጥ እንደረሳችው በድንገት ትዝ ይላታል። ሳይዘገይ ለአዳም ደውላ የት ነህ ትለዋለች። ፔንድራይቭን እፈልጋለሁ፣ በጣም አስፈላጊ ነው ትላለች። በዛን ጊዜ አዳም ከጓደኛው ጋር ባር ውስጥ ነበር። አሊስ ወደዛ እንድትመጣ ይነግራታል። አሊስ ባሩ ውጪ ስትደርስ አዳም ወደ ውስጥ ጋር አስገብቶ ከጓደኞቹ ጋር ያስተዋውቃታል። በሚገርም ሁኔታ የአሊስ 2 የሥራ ባልደረቦችም እዛ ነበሩ። አሊስን ከአዳም ጋር በማየታቸው በጣም ይገረማሉ። አሊስ ፔንድራይቭን ወስዳ በፍጥነት መሄድ ትፈልጋለች። አዳም ግን ፔንድራይቭ ቤት ነው ያለው፣ ወደዛ መሄድ አለብን ይላታል። ወደ ውጪ ወጥተው አዳም በሞተር ብስክሌቱ እንድትሳፈር ይነግራታል። አሊስ በሞተር ብስክሌት ስትሳፈር የመጀመሪያው በመሆኑ ትንሽ ትሸማቀቃለች። አዳም የራስ ቁር ወይም ሄልሜት ይሰጣታል። አሊስ በትክክል ለማሰር ስትታገል አዳምም ይረዳታል። በዛ ቅጽበት ሁለቱ የሥራ ባልደረቦቿ አሊስና አዳም የሚሳሳሙ በማስመሰል በድብቅ ፎቶ ያነሳቸዋል። ፎቶውንም በድብቅ ኢንተርኔት ላይ ይለጥፉታል። አዳም አሊስን አባቱ ወደሚኖርበት ቤት ይወስዳታል።
አዳም ከአሊስ ጋር ረዘም ላለ ጊዜ ለማውራት ሆን ብሎ ፔንድራይቫን መስጠቱን ያዘገያል። በመጨረሻ ፔንድራይቫን ሰጥቷት ልትሄድ ስትል አዳም በሞተር ላደርስሽ ይላታል። አሊስ አይ ታክሲ ይዛለሁ ትላለች። ከዛም አዳም ከፈለግሽ ቡና አብረን መጠጣት እንችላለን ሲል ይጠይቃታል። አሊስ ምንም ምላሽ አትሰጥም። በትንሹ ፈገግ ብላ አመሰግናለሁ ብላ ትሄዳለች። በማግስቱ አሊስ ወደ ቢሮ ስትሄድ ሁሉም ሰው ለየት ባለ መንገድ ይመለከታታል። ለምን እንደሆነ አልገባትም ነበር። በመጨረሻም አንድ የሥራ ባልደረባዋ ኢንተርኔት ላይ የተለጠፈውን ከአዳም ጋር የምትሳሳም የሚመስለው ፎቶ ያሳያታል። አሊስ ይህ ያለመግባባት መሆኑን ታውቃለች። እንዲህ ያለ ነገር ፈጽሞ አልተከሰተም። ነገር ግን አለቃዋ ፎቶውን ሲያይ በጣም ይደሰታል። አዲሱን ገጽታሽን በጣም ወድጄዋለሁ ይላታል። አሊስ ምንም የተፈጠረ ነገር የለም ብትልም አለቃዋ ግን እኛ የምንፈልገው ልክ ይሄንን ነው፣ ልጁ ካንቺ በጣም ያነሰ መሆኑ ነገሩን በጣም አሪፍ ያደርገዋል። መጽሔታችን ለወጣቶች በመሆኑ አንቺ ከወጣት ጋር ስትቃጠሪ ብትታይ ወጣቶችን አስተሳሰብ በተሻለ ትረጃለሽ። ይህንን ቀጥይበት፣ መጽሔታችን እንዲሸጥ ይረዳናል ይላታል። እንደ እውነቱ ከሆነ አሊስ ከወጣቶች ጋር መቃጠር አትፈልግም። አሁን ደግሞ ስለ ፍቅር ቀጠሮ ከጓደኛዋ ጋር ትማከራለች። ጓደኛዋም ከአዳም ጋር ለማስመሰል ለታይታ ብቻ ተቃጣሪ ይላታል። አሁንም ቢሆን የሰውን ስሜት መጉዳትና የውሸት ግንኙነት መመስረት ትክክል አይደለም። ነገር ግን በዛ ቅጽበት አሊስ እያሰበች ያለችው ስለ ስራዋ እድገት ብቻ ነው። አዳምን ለመጠቀም ትወስናለች። በማግስቱ አሊስ አዳምን ዳግመኛ ትገናኘዋለች። በዚህ ጊዜ በአዲስ አለባበስና ስታይል ትመጣለች። አዳም አይኑን ከእርሷ ላይ መንቀል ያቅተዋል። አሊስም ማሽኮርመም ትጀምራለች። አብረውም ጊዜ ያሳልፋሉ። አዳም ከአሊስ ጋር መሆኑን ማመን ይከብደዋል። በዛ ምሽት አሊስ አዳምን አንዱ ጓደኛዋ ወደሚያዘጋጀው ዝግጅት ትወስደዋለች። እዛም አሊስ ከእርሷ በ20 ዓመት ከሚያንስ ወጣት ጋር እንደምትቃጠር ለሁሉም ሰው ማሳየት ትፈልጋለች። የዝግጅቱ አቅራቢ የሆነው የአሊስ ጓደኛ አዳምን ሆን ብሎ ይቀልድበታል። አሊስንም እየነካካት ያሾፍበታል። አዳም ይሄንን አልወደደውም። እርሱም የዝግጅቱን አቅራቢ በቀልድ መልክ በነገር ይነካዋል። አሊስም በድርጊቱ ትስቃለች። የአሊስ ጓደኛም በአዳም ንግግር ቅር ተሰኝቶ ቦታውን ትቶ ይሄዳል። ከዛ በኋላ አሊስና አዳም ለብቻቸው ማውራት ይጀምራሉ። አዳም እንዲህ እንደምንገናኝና አብረን ጊዜ እንደምናሳልፍ ፈጽሞ አልገመትኩም ነበር ይላል። አዳም አሊስ አታችና ልጅ ያላት መሆኑን ቢያውቅም ምንም ግድ አይሰጠውም። አሊስ አንዳችን ሌላውን በደንብ ማወቅ አለብን ትላለች። ልክ በዛ ጊዜ የአሊስ ስልክ ይጮሃል። እህቷ ናት። ያልኩሽን ሐኪም ወደ ቤት እየጋበዝኩት ነው፣ በፍጥነት ነይ ትላታለች። አሊስ መሄድ አትፈልግም። ነገር ግን እህቷን ለማስደሰት ለአዳም ልጄ ደህና አይደለችም መሄድ አለብኝ ብላ ትዋሸዋለች። ይህንን የሰማው አዳም ይጨነቃል። በፍጥነትም ታክሲ ይጠራል። አሊስን ወደ ውስጥ እንድትገባ ይረዳታል። ምን ያህል እንደሚያስብላትም ያሳያታል። ቤት ውስጥ አሊስ ከእህቷ ባልና ከሐኪሙ ጋር እራት ትበላለች። ሐኪሙም ሰክሮ ይመጣና እንግዳ ጥያቄዎችን መጠየቅ ይጀምራል። አሊስ ስለተበሳጨች ሐኪሙ ይወጣል። ይህ በእንዲህ እንዳለ አሊስ አለቃዋን ለማስደሰትና የሥራ እድገት ለማግኘት ጥረት ታደርጋለች። ነገር ግን ምንም ለውጥ የለም። ስለዚህ አዳምን አለቃዋና የኩባንያ ዋና ሥራ አስኪያጅ ባሉበት የፋሽን ትርኢት ላይ ትወስደዋለች። በትዕይንቱ ወቅት አንዲት ሞዴል ትወድቃለች። አዳምን በፍጥነት ሮጦ ያነሳታል። ዋና ሥራ አስኪያጁ በአዳም ድርጊት ይደነቃሉ። ከትዕይንቱ በኋላ ወደ ድግስ ይሄዳሉ፣ ይጠጣሉ፣ መደነስም ይጀምራሉ። እየደነሱ እያለ በጣም ይቀራረባሉ። ነገር ግን አሊስ አንዳንድ ልጃገረዶች ፎቶ እያነሷቸው መሆኑን ታስተውላለች። ወዲያውኑ የአዳምን እጅ ይዛ ወደ ውጭ ታወጣዋለች። አዳም በሞተሩ አሊስን ወደ ቤት ያደርሳታል። በድንገት አዳም አሊስን ለመሳም ይሞክራል። እርሷ ግን ራሷን ገታ አድርጋ በዝምታ ወደ ውስጥ ትገባለች። አዳም ትልቅ እድል እንዳመለጠው ይሰማዋል። በኋላም ወደ አሊስ ቤት ይሄዳል። ልጇ
እህቷ ቤት መሆኗን ያውቋል። ከዛም አሊስን ይስማታል። በመካከላቸውም የሞቀ ግንኙነት ይፈጠራል። በማግስቱ ጠዋት አሊስ በሆነ ነገር ከፍተኛ የጥፋተኝነት ስሜት ይሰማታል። ለአዳም እባክህ ሂድ ትለዋለች። ነገር ግን ውጪ ዝናብ ስለነበር ዝናቡ እስኪያቆም ድረስ አዳም እዛው ይቆያል። በዚህ ጊዜ የአሊስ እህትና ልጇ ወደ ቤት ይመጣሉ። እህቷ አዳም እየፈለገች ነበር ብላ የሆነ ነገር ትሰጣታለች። አዳም ሊሄድ ሲል አሊስ በድንገት አስቁማ ትስመዋለች። አሊስ አዳምን በእውነት መውደድ እንደጀመረች ግልጽ ይሆናል። ለታይታ የጀመረችው ግንኙነት አሁን ወደ እውነተኛ ፍቅር ተቀየረባት። ከዛ ጊዜ ጀምሮ አዳምና አሊስ አብሮ መደበኛ ጊዜ ያሳልፋሉ። አዳምም ያስደንቃታል፣ ሽርሽር ይወስዳታል። ይህም አሊስን በጣም ያስደስታታል። በመካከላቸው ጥልቅ ትስስር ይፈጠራል። ሁለቱም በጣም ደስተኞች ናቸው። አንድ ቀን አዳም ቆንጆ ነሽ፣ ሀብታም ነሽ፣ ሁሉንም ነገር አለሽ፣ ታዲያ ለምንድን ነው እኔን የወደድሽኝ ብሎ ይጠይቃታል። አሊስ መጀመሪያ አዳምን የቀረበችው ለራሷ ጥቅም ስለነበር የምትሰጠው መልስ የላትም። አሁን ግን በእውነት ወደዋለች። ከጥቂት ቀናት በኋላ አሊስ የሥራ እድገት ታገኛለች። በጣምም ደስ ይላታል። ሆኖም አሁን ይህንን ግንኙነት መቀጠሉ ትክክል ነው ብላ ማሰብ ትጀምራለች። አዳምን ስታገኘው በጣም እወድሻለሁ፣ ላገባሽ ፈልጋለሁ ይላታል። አሊስ ትደነግጣለች። እኛ በጣም እንለያያለን። እኔ ካንተ በ20 ዓመት እበልጣለሁ። በህይወቴ ውስጥ ገና ያልጨረስኳቸው ብዙ ስራዎች አሉኝ። ይህንን ግንኙነት መቀጠል አንችልም ትለዋለች። አክላም እወድሃለሁ፣ ግን ብዙ ኃላፊነቶች አሉብኝ። ልጅ አለኝ፣ ስራዬ አለ። በዚህ ሁኔታ አብረን መሆን አንችልም። ደግሞስ ሰዎች ስለኛ ምን ይላሉ ትላለች። ይህ ፍርሃት ያሳድዳታል። ምናልባት ለሁለታችንም የሚበጀው እዚህ ጋር ማቆሙ ነው ትላለች። አዳም ግን ቃሏን መቀበል አይፈልግም። ቢሆንም አሊስ ትተዋለች። መጀመሪያ አዳምን ለሥራ እድገቷ ብቻ እንደተጠቀመችበት ታውቃለች። አሁን ግን በእውነት ትወደዋለች። ቢሆንም ኃላፊነትና የማህበረሰቡ ፍርሃት ከአዳም ያርቋታል። አሊስ ብቻዋን ትቀራለች። አዳምን መርሳት ለእርሷ በጣም ያማል። በሌላ በኩል አዳምም ልቡ ተሰብሯል። ሐዘኑንም ለአባቱ ያካፍላል። አባቱ እኔም ያንተ ዕድሜ እያለሁ በፍቅር ወድቄ ነበር፣ እነዚህ የህይወት አካል ናቸው፣ ወደፊት መቀጠል አለብህ ብሎ ይመክረዋል። ከጥቂት ቀናት በኋላ በአሊስ ቢሮ ዋና ሥራ አስኪያጇ የመጽሔቱ ሽፋን ለማየት ይመጣል። ነገር ግን አልረካበትም። አዲስና የማይታወቅ ፊት ይፈልጋል። በዛ ቅጽበት አይኑ በአሊስ ላፕቶፕ ላይ ያርፋል። የአዳም ፎቶ ስክሪን ላይ ዌልፔር ተደርጓል። ወዲያውኑ ዋና ሥራ አስኪያጁ በፋሽን ትርኢቱ ወቅት የወደቀችውን ሞዴል የረዳውን ልጅ ያስታውሳል። ያው ልጅ ነው። ወዲያውኑ የምንፈልገው ልጅ ይሄ ነው፣ እርሱ መጽሔታችን ላይ አዲስ ሞዴል ይሆናል ይላታል። ይህንን የሰማችው አሊስ ትበሳጫለች። አዳምን ዳግመኛ ማግኘት አትፈልግም። ነገር ግን ባለቃዋ ግፊት ሌላ አማራጭ አታገኝም። አሊስ ለአዳም ትደውላለች፣ መልእክትም ትልካለች። ነገር ግን አዳም በጣም በፍቅሯ ስለተጎዳ ቤት ውስጥ ተቀምጦ ይጠጣል እና ምላሽ አይሰጥም። ከዛም አሊስ ራሷ ወደ ቤቱ ሄዳ ወደ ውጪ እንዲወጣ ታስገድደዋለች። አዳም አሊስ ልትመለስለት የፈለገች ይመስለዋል። አሊስ ግን ለመጽሔቱ ሞዴል መሆን አለብህ፣ ከቆንጆ ልጃገረዶች ጋር ትሰራለህ፣ ክፍያም ታገኛለህ ትለዋለች። ይህንን የሰማው አዳም ይናደዳል። አሊስ እንደገና ልትጠቀመው እንደመጣች ይረዳል። እርሱም ላይሽ አልፈልግም፣ ዳግመኛ ባንገናኝ ይሻላል ብሏት ይሄዳል። በፎቶ ቀረጻው ቀን ሁሉም ሰው አዳምን ይጠብቃል። አሊስ ትጨነቃለች። እርሱ ካልመጣ ስራዋን ታጣለች። በዛው ቅጽበት አዳም ይመጣል። ምክንያቱም አሁንም አሊስን ይወዳታል። አዳም ወደ ሜካፕ ክፍል ተወስዶ ስታይል ይደረጋል። በዛን ጊዜ ጓደኛዋ ይመጣና አዳምን ይቅርታ ይጠይቀዋል። የሥራ እድገት እንድታገኝ ከአንተ ጋር የውሸት ግንኙነት እንድትመሰርት የመከርኳት አሊስን እኔ ነኝ ይለዋል። አዳም የአሊስ ፍቅር የትወና መሆኑን ሲያውቅ ልቡ ዳግመኛ ይሰበራል። በንዴት ወደ ውጪ ይወጣል። ሁሉንም ሰው በሚያስገርም ሁኔታ አሊስን በሁሉም ሰው ፊት ግጥም አድርጎ ይስማታል። ከዛም የፎቶ ቀረጻው ይጀምራል። ነገር ግን ለእርሱ አዲስ ተሞክሮ ነበር። በትክክል ፖዝ
ማድረግ አይችልም። ፎቶግራፍ አንሺው መመሪያ መስጠቱ ሲያበዛበት ይህም አዳምን ያበሳጨዋል። ሊወጣም ይፈልጋል። አሊስ ልታስቆመው ትመጣለች። አዳም ግን በንዴት በእውነት ወድጄሽ ነበር፣ አንቺ ግን ለራስሽ ጥቅም ብቻ ነው የተጠቀምሽብኝ ይላታል። በሐዘን ተሰብሮም ይሄዳል። አሊስም ትሰበራለች። አለቃዋ ከስራ ያባረራታል። አሁን ሙሉ በሙሉ ብቻዋን ሆናለች። አዳምን መርሳት አልቻለችም። ትዝታው በየቅስፈቱ እየመጣባት ያስቸግራታል። አሁን አሊስ በሕይወቷ ውስጥ በጣም አስፈላጊው ነገር ስራዋ ሳይሆን አዳም እንደነበር ትረዳለች። ከዛም ናፍቆቱን መቋቋም ስላልቻለች ወደ አዳም ኮሌጅ ትሄዳለች። በሁሉም ሰው ፊት ቆማ ስለ ወደፊቱ መጨነቅ አቁሜያለሁ። ማህበረሰቡ የሚለው ግድ አይሰጠኝም። እኔ የምፈልገው አንተን ብቻ ነው። እወድሃለሁ፣ ካንተ ጋር መሆን እፈልጋለሁ ትላለች። ይቅርታም ትጠይቃለች። አዳም አሁንም ይወዳታል። ወደፊት መጥቶ ይስማታል፣ ይቅርም ይላታል። ከዛን ጊዜ ጀምሮ እነዚህ ሁለት በእድሜ የተለያዩ ሰዎች በደስታ አብሮ መኖር ይጀምራሉ። ቤተሰቦች ፊልማችንም እዚህ ላይ ያበቃል። ቪዲዮውን ከወደዱት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቋሚ ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።